እኔ ኪራ ብቻ ነኝ። ማንም ሊለኝ አይችልም ከኪራ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላምታዬ በያላችሁበት በዓለም ዳርቻ ለምትገኙ ለሰው ዘር በሙሉ ሰላም ብያለሁ። ዛሬ ጽናት ድራማ በክፍል 46 እንግዲህ አንድነትና ኪራ አንድ ላይ በመሆን የቤቲን የተንኮል ስራዋን ለማጋለጥ ችለዋል ማለት ነው። እንግዲህ ኪራ በመጀመሪያ ደረጃ ኪራ በራሱ መንገድ አንድነትን አስገድዷትም ሆነ በፖሊስ ነው ሁሉን ነገር ተናግሬ ወደ ፖሊስ ነው የምወስድሽ እያለም እንግዲህ አንድነት ወደ ነኪራ ቤት የመጣችበትን መንገድ አንድትም ነገር ሳትደብቀው እንግዲህ ልትናገር ችላለች። ነገር ግን እሷ ለሱ መንገድ ትፈልግ ነበረ። በአቋራጭ ግን እሱ ራሱ ጠየቃትና የሆነውን ነገር ሁሉ ማን እንደዚህ አድርጊ እንዳላት እንግዲህ የጽናትን የእርቃን ፎቶ ሁሉ እስከ ማንሳት ድረስ ምንም እንኳን ያደረገችው ነገር በጣም ከባድ ነገር ቢሆንም ያው ተገድጄ ነው ወድጄ አይደለም ለልጄ ብዬ ነው በማለት ማንኛውም ሰው የማይፈልገውን ስራ መስራት የሚገባው እንግዲህ ወዶ ሳይሆን ተገዶ የሚገቡበት ነገራቶችም እንዳሉ እንግዲህ ተረድተናል ማለት ነው። ውድና የተከበራችሁ ቤተሰብ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን አበረታቱ ማለት ነው። እናም እንግዲህ በስተመጨረሻም ኪራ የሆነውን ነገር በሙሉ ከተናገረ በኋላ አንድነትም እንግዲህ ያደረገችውን ተግባር ጥሩ ነገር አልነበረም ያደረገችውና ያ ነገር እሷን የጸጸታት እጅግ በጣም ውስጧን እየረበሻትም ነበር። በአንድ በኩል የምትተገብረው የምትሰራው ስራ፣ በአንድ በኩል ደግሞ የልጇ ነገርም እጅግ በጣም ያሳስባት ነበርና አንድነት እጅግ በጣም ህሊናዋን እየረበሻት እየወቀሳትም ነበረ። ለሱ ኪራ ከመጠየቁ በፊት እሷ ለራሱ ተናግሬ የሆነው ነገር ይሁን ስትልም ነበረ። በአቋራጭ ግን እሱ ራሱ ጠየቃት። ከጠየቀኝ የማይቀር በማለት እንግዲህ ያለውን ነገር እውነታ እንዴት ወደ እነሱ ቤት ልትመጣ እንደቻለች ያለውን ሁኔታ እንግዲህ አንድነት ማን እንደሆነች ትክክለኛ ስሟም እንግዲህ ማስረሻ እንደነበረ ለሁሉም ስትናገር ነበረ ማለት ነው። እና ሁሉም ነገር እኔ ወደዚህ ወደ እናንተ ቤት ልመጣ የቻልኩት በቤቲ ምክንያት ነው። ቤቲ እንግዲህ የጽናትን መልካም ስራ እሷ ወስዳ የቤቲን መጥፎ ስራ ደግሞ ጽናትን አድርጋ ነበረ አንድነትን የላከቻት ማለት ነው። ማየት ማመን የሚባል ነገር አለና አንድነትም እሷ ባለቻት መሰረት እሷም እንግዲህ የህይወት ጉዳይ ሆነባት፣ የእንጀራ ጉዳይ ሆነባት እና የልጇ ነገርም ስላሳሰባት እንግዲህ ማትፈልገውን ስራ መስራት ሞከረች ማለት ነው። በዛ መሀል እንግዲህ አንድነት ነኪራ ጋር ገብታ መስራት ከጀመረች በኋላ ጽናት የምትባለዋን በደንብ አድርጋ ማየት ጀመረች። ከዛ በኋላ በራሷ መንገድ እውነታውንም ተረዳሽ ማለት ነው። እናም እንግዲህ እየጸጸታትም እየተቆጨችም በነበረበት ታይም ነው እንግዲህ እኔ ከዚህ በላይ መጓዝ እንደማትችል እሷም ውስጧን አሳወቀችና ያለውን ነገር እንግዲህ ለኪራ በመናገርና ከኪራ ጎን በመቆም ኪራም ደግሞ እሷን አልተዋትም። ቢያንስ እንደዛ አድርገሽኛል፣ ጽናትን እንዳርገሻል፣ የእርቃን ፎቶ አንስተሽ አሳልፈሽ ለእሷ ሰተሻል እንኳን ብሎ አላገለላትም ማለት ነው። እንደውም የእሷ የልጇንም ጤንነት ለመጠበቅ ተብሎ እንግዲህ ከቤቲ ላይ ሁሉ ልጇን ወስዶ ቤት ተከራይቶ ሁሉ እንግዲህ እንዳስቀመጠላት ነው የተናገረው። እና ያው አንዳንድ ሰው ሙሉ ሰው በቃ ከልቡ ሰው ማለት ነው። ብዙ ጊዜ ሰዎች በዝምታ ውስጡ ነው ግን ብዙ የተግባር ስራ አላቸው እና ኪራን ደግሞ እሱ ነገር ይገልጸዋል ማለት ነው። እናም እንግዲህ ጽናትዬ እውነቱን በእንደዚ አይነት መንገድ አውቃለች ማለት ነው። ጽናትም እንግዲህ እንደጀመረችው መጠጣትና መስከር ጀምራ ነበረ። በዚህ አያዝ ደግሞ ወደፊት ምንስ ይከሰታል የሚለውን ነገር አስባችሁታል? እናም ብዙና ርቀት ጉዞ ሳይጓዙ እንግዲህ ጽናት እውነቱን በማወቋ ኪራም እንግዲህ ለሷ ብሎ እንደዚህ መሆኑን ለጽናት መናገሩ ማሳወቁ እጅግ በጣም ነው ደስ የሚለው ማለት ነው። እና እንግዲህ ኪራን ሁሉም ሲጨቀጭቁት ነበረ። ምሩዬም እኔ ከሐዋሳ ድረስ የመጣሁት ለዚህ ነው ወይ? በቃ አንተ መቼ ነው የውሳኔ ሰው መቼ ነው እያለች እንግዲህ ስትጎተጉተው ነበረ። እንግዲህ ናሆምም ኪራ በሚያደርጋቸው ነገራቶች በሙሉ እጅግ በጣም ሲማረርበትና ሲበሳጭበት ነበረ ማለት ነው። በስተመጨረሻ ግን እንግዲህ አንድነትና ኪራ ተመካክረው
ሰርፕራይዙን እንግዲህ ለሁሉም ነው ያበሰሩት ማለት ነው። ቤትዬም እንግዲህ ለሷ መስሏት እንግዲህ ሰርፕራይዙ ጽናትን እንግዲህ አንዳንድ ነገሮች መልካም የለቅሶ ጊዜም ስትላን ነበር። ጽናት በሌላ በኩል እንግዲህ ደረጃ ላይ ቁጭ ብላ እንግዲህ እያለቃቀሰችም በጣም እየተበሳጨችም በጣም ተሰምቷት ሆድ ብሷትም ለአባቷ ደውላም ስታወራው ነበረ። እንደው ወደ ከተማ መምጣቷም ገጠርን ለቃ ከተማ መግባቷም ስህተት እንደሆነ ሁሉ በቃ ስትቆጭም ነበረ። እመጣለሁ አባዬ በጣም ናፍቀኸኛል እያለችም ነበረ። በዛ አጋጣሚ እንግዲህ ቤቲ አግኝታት ነበር እና መልካም የለቅሶ ጊዜ ብላም ተመኝታላት ነበር። ግን ነገሩ ተገለበጠና ቤቲ አለቀሰች። ጽናትዬም እውነቱን አወቀች ማለት ነው። እናም ሰርፕራይዙን እንግዲህ ሞቅ ደመቅ አድርገው አበባ በትነው አፉፌም አዘጋጅተው እንግዲህ በመጀመሪያ ደረጃ እድሉን እንግዲህ ለአንድነት ነው የተሰጣት ማለት ነው። አንድነት እንግዲህ ያለውን ነገር ያለውን ሁኔታ በሙሉ ከስሟ ጭምር እንግዲህ እንድትናገር ነበር የተደረገው። አንድነትም እንደተሰበሰቡ ሰላምታ አቀረበችላቸው። በመቀጠል እንግዲህ አንድነት እንዳልሆነች ስሟ ማስረሻ እንደነበረም ተናገረች ማለት ነው። ጽናትም ከዚህ በፊት እንግዲህ ማስረሻ በሚለው መታወቂያዋ እንደያዘቻት እና እንደደረሰችባት እንግዲህ ያው እናስተውላለን ማለት ነው። እናም እንግዲህ በእንደዛ እንዳለ ቤቲ ምንም ነገር ባላሰበችው መንገድ የእሷ የተንኮል ሴራዋ ምንም ባልጠረጠረችበት መንገድ እንግዲህ ታወቀባት ማለት ነው። እናም ያው ቤቲም እጅጉን በጣም ያው አለቀሰች፣ አነባች። እኔ ለኪራ ምን አንሳለሁ በማለት እንግዲህ እጅግ በጣም ስሜታዊ ሆናም እንግዲህ ስትናገር ነበረ። ምንም ይሁን ምንም ፍቅር ያለ ቦታው አባ ኮስኳሴ ነውና ፍቅር ሚዛኑን ካልደፋ አንድ ሰው ቢወድ አንድ ሰው ቢያፈቅር አንድ ሰው ቢፈልግ በዛኛው ወገን ምንም አይነት ተስፋ ከሌለ ምንም አይነት ፍላጎት ከሌለው ምን ዋጋ አለው? አንድ እጅ እንደማያጨበጭበው ሁሉ ፍቅርም ላይ ደግሞ ሁለቱም ሚዛናቸውን የማይደፉ ከሆነ አንዱ እየወደደ አንድኛው ሌላ ተቃራኒ ከሆነ ምንም ዋጋ የለውም፣ ድካም ብቻ ነው ትርፉና ቤቲ እንግዲህ ኪራን ብትወደው ምንም ልታደርግ አትችልም። እሷ ብቻ ስለሆነች የምትወደው እሱ ግን ስለማይወዳት ማለት ነው። እናም እንግዲህ ብዙ ነገራቶችን እናስተውላለን ማለት ነው በዙሪያችን። እንግዲህ ይሄ እንደዚ አይነት እውነታም አለ በዚች ምድር ላይ እየተከናወነ ያለችውን ነገር ነው እንግዲህ በሰፊው ደግሞ በጽናት ድራማ እንግዲህ ወደኛ የመጣውና ብዙ ነገር እንማርበታለን እና የኛ ካልሆነ ሰው ጋር ጊዜያችንን በጭራሽና በፍጹም ማባከን እንደሌለብን እንግዲህ ሁላችንም ማስተውለናል ማለት ነው። እንግዲህ ጽናትና ኪራስ ምን ይሆን መጨረሻቸው? ቤቲስ ምን ትሆን መጨረሻዋ? ቤቲ እንግዲህ ቁርጧን አውቃለች ከዚህ በኋላ ኪራ እንደማይፈልጋት እና በዚህ በተንኮል ስራዋ ደግሞ ከሱ ጋር መቀጠል እንደማትችል እሷ እንግዲህ ያው ማስፈራሪያ ነበራት። በማስፈራሪያ ደግሞ ምንም የሚሆን ነገር የለውም። ከልብ ካልሆነ ማንኛውም ነገር በዛቻና በማስፈራሪያ የኔ ይሆናል ወይንም የራሴ ብቻ አደርገዋለሁ ብሎ ማሰቡ በጣም ከባድ ነው እና ብዙ ነገሮችን እንግዲህ አገናዝበንበታል ማለት ነው በጽናት ድራማ ላይ። ውድና የተከበራችሁ ቤተሰብ እንግዲህ ለቻናሌ አዲስ ሆናችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው ውድ ቤተሰብ። እና ያው ጽናት ድራማ ያስተምራል ብዙ ነገሮቻችንን በሰፊው እንግዲህ ወደነው ደግሞ ሁላችንም እንግዲህ ጽናት ድራማ ተከታታዮች ሆነናል እና ይህንን ቻናል በደንብ አድርጋችሁ ሼር ላይክ አድርጉ ማለት ነው። ላልደረሱትም እንዲደርስ አድርጉ። ጽናት ድራማን የማትከታተሉ ወይንም የማያዩ ጋር እንዲደርስም አድርጉ ሼር በማድረግ ማለት ነው። እናም ይህንን ድንቅ የሆነ ጽናት ድራማን ይህንን ድንቅ የሆነ አስተማሪ ድራማ ያላየውን ማየት አለበት እና ሼር አድርጉ ቻናሌም ማለት ነው ውድ ቤተሰብ። እናም እንግዲህ ቀጣይስ ምን ይሆን የነ ኪራ ነገር? ቀጣይስ ምን ይሆን? ጽናትና ኪራ ከዚህ በኋላ አንድ ላይ ይሆናሉ? ይቀጥላሉ? ቀለበቱንስ ያደርግላታል ኪራ? እንግዲህ ቀለበት ማድረግ ላይ ጉድ እያለ ነው ይሄ ነገር የመጣውና እስኪ ከዚህስ በኋላ ምን ይሆን? ጽናትዬ ለኪራ ያላት አመለካከትስ ምን ይሆን የሚለውን ደግሞ እንግዲህ በቀጣይ ክፍሎች ነው ልናይ የምንችለው ማለት ነው። እና ያው ምሩና እንግዲህ ናሆም ተደስተዋል።
እውነታውን በማወቃቸው ማለት ነው። ምክንያቱም እንግዲህ ኪራን በጣም ሲጨቀጭቁት ነበረ። በጣም ተማረውበት አይተውት ነገር ሆኖባቸው ለመተውም ተቸግረው አብሮት ከሱ ግንም እንዳይሆኑ የሚያደርጋቸው ነገሮች ጥሩ ነገር እንዳልሆኑ እያወቁ ብቻ ግን እውነታው ላይ ደርሰውበታል ማለት ነው። ጽናትዬም ጠጥታ ከመስከር እንግዲህ ደግሞ ሌላ አላስፈላጊ የሆኑ ነገሮችን እንግዲህ ከማድረግና ከመወሰኗ በፊት እውነቱን ማወቋ እጅግ በጣም ደስ ይላልና እንግዲህ ቀለበቱም እንግዲህ ይቀጥላል ማለት ነው። ቀለበቱን ያው ጽናት ነች የምትወስደው፣ ጽናት ናት የሚደረግላት እንጂ ቤት አይደለችም ማለት ነው። እና ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ ማለት ነው። ውድ ቤተሰብ ባይ ባይ። በቀጣይ ክፍል እስክንገናኝ ቻው።